ሰላም እንዴት ሰንብታችሁልናል ውድ ተመልካቾቻችን? ይህ የብስራት ዩቲዩብ ቻናላችን ነው። ፕሮግራማችን ደግሞ የእግር ኳስ ዳኝነት ምስጢር። ለዛሬም አንድ መሰናዶ ወደ እናንተ ይዘን ቀርበናል። የካፍ ኢንስትራክተር ሽፈራው እሸቱ ዛሬም ከኛ ጋር አሉ። ፕሮግራሙን እየመራው ከመላው ስቱዲዮ ባለሙያዎች ጋር አብሬ የምቆየው አዲስ ማመር ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ኢንስትራክተር እንዴት ሰነበቱ? እንዴት አሉ? ደህና ነን። ሳምንቶት እንዴት አለፈ? ጥሩ ነው። ምን ያው ቶሎ ይመጣል። ትንሽ እየገፋ ነው አይደለ? የውድድሩም አጋማሽ አልፎ እንግዲህ አለፈ እኮ አሁን ጥቂት የሚባሉ ከግማሽ ያነሱ ጨዋታዎች ነው እየቀሩ ያለው። ልክ ነው። ማሻአላ እየቀነሰ ነው አሁን ቲሞቹ እንግዲህ የግድ ታዲያ እኮ እንደዚህም ሆኖ እነኛ ወደ ታች ያሉት ልጆች እየበረቱ ነው። ያው ላለመውረድ የሚደረግ ትግል አለ። ልክ ዋንጫ ለማሳካት እንዳለው እንደው መሀል ላይ ያሉትም ቢሆኑ ከላይ ከፍ ያሉ ቲሞቹን ሳያቸው በጣም ነው የሚጫወቱት እንዴ። በጣም ይሄ ለዚህ ማሳያው የትም አልደርስም ብለው በእውነቱ ይሄ ነው ማደንቅላቸው። መሀል ነው አልወርድም፣ አንድ ወደ ላይም ወደ ዋንጫው አልደርስም ብሎ የሚቀልድ ቲም የለም። ወልቭስ በጣም ማሳያ ነው። ባለፉት ዓመታት የፕሪሚየር ሊጉ አጋማሽ ይገኝ የነበረ ቲም ዘንድሮ መውረዱ እርግጥ የሚመስል ቲም ነው። የሰበሰበው ነጥብ 20ኛ ደረጃ ላይ መቀመጡ፣ ነገር ግን አንደኛ ደረጃ ለተቀመጠው ለአርሰናል እጅግ ፈታኝ በጸሎት ያሸነፈበት ጨዋታ ቢኖር እንደርሱ አይነት ቲም ያገኘው ሰዓት ነውና ከወልቭስ የተሻለ ሌላ ማሳያ ሊኖር አይችልም ብዬ ነው እንግዲህ በጣም በርካታ ነገሮች አስመልክቶናል። እንዳልሽው ነው መመዘኛ የለም እንጂ እኔ አሁን ወልቭስ ወረደ መውረዱ ነው ሲባልና መውረዱን ባይ እና ግን ጥሩ ሌላ አይነት አማራጭ ቢኖር ምን አለ ወልቭስ የሚቀርበት ህግ ቢኖራቸው ነው የምለው። ምን ለማለት ነው? ኖት ኦንሊ ወልቭስ ማለት ብቻ አይደለም። ልክ እንደዚህ ፉትቦልን ብቻ መሰረት አድርጎ የሚጫወት ቡድን እንደዚህ አይነት ያው የመውረድ አጋጣሚ ነገር ሲያጋጥመው ለሞራሉ ተብሎ የሚደረግ ነገር ቢኖር ጥሩ ነው። ያው መቼም ኳስ ስለሆነ ስታዩ ፍርድ ነውና እያሳዘነሽም እኮ ትፈርጅበታለሽ፣ ግድ ነው የሳተው ነገር ስለሚኖር እንደዛ ነገር ስላለ ነው እንጂ እንትን የምንለው ወልቭስ ማለት ጠንካራ ቡድን ነው። ለማንም እኮ እንትን አይልም። የሚያገቡበትም ያው ቆይቶ ነው እሱ ታግሏቸው ነው የሚገባው ኳስና ትልልቆቹን በተለይ ፈትኗል። ትልልቆቹን በሙሉ እንግዲህ የመጨረሻውን መጠበቅ ግድ ነው። አንዳንዴ ወረደ ሲባል ደግሞ እንዴት አድርጎ እንደሚያንሰራራ እሱም ደግሞ አንዴ ጥንካሬ ማሳያ ነውና እስከ መጨረሻው መጠበቅ ነው። ነጥቡ ግን ዝቅ ያለ ሆነ። በጣም ነጥቡ ዝቅ ያለ ነው። ልክ ነው። እንግዲህ ይወርዳልም ተብሎ ሙሉ ለሙሉ በልበ ሙሉነት ሊነገር የሚችል ቲም ሆኗል አሁን ላይ። እንግዲህ ቀሪውን ተጫዋቾች ደግሞ እድል ጊዜ ፕሮግራሞቹ የጥር ወር የዝውውር መስኮትም አበቃ። ስለዚህ ማንን አስፈርሙ ከማን ጋር በዝውውርም በምንም አያገኝም። በዝውውር ባያገኝ ደግሞ በትውስት ምንድነው የሚባለው በውሰት ምናልባት እሱ ጊዜ ገደቡን አላውቅም እንጂ እንደዚህ አድርጎ ቢድን በበኩሌ ደስ ይለኛል። መልካም ኢንስትራክተር፣ የዛሬው ርዕሰ ጉዳያችን አጥቂዎችን ይመለከታል። የአጥቂ ስፍራ ተጫዋቾችን ማለት ነው። በአጥቂ ስፍራ ላይ የሚጫወቱ ተጫዋቾች ወይም አጥቂዎች የምንላቸው ሆን ብለው አንዳንድ ጊዜ ኳስን በእጅ የመጫወት ነገር አለ። እግር ኳስ ደግሞ የእግር ኳስ ነው። ያ ማለት በእግር ብቻ ነው የምንጫወት የሚፈቀድልን ነው። ነገር ግን ከዛ ውጪ ተደርጎ ከተገኘ በተለይ ደግሞ ደሊብሬት ሆን ተብሎ የሚሰራ ስህተት ከሆነ ከቢጫ ካርድ እስከ ቀይ ካርድ የሚያደርስ ቅጣት ፔናልቲ የምንመለከተው ጉዳይ ነው። ነገር ግን እነዚህ አጥቂ ስፍራ ተጫዋቾች ሆን ብለው በእጃቸው ኳስን ሲጫወቱ በመጀመሪያ ቅጣት ምት ጨዋታው የሚቀጥልበት ሁኔታ አለና ቢጫ ካርድም ሲሰጣቸው አናስተውልም። ለምን የሚለውም ብናነሳ መልካም ነው። እሺ አመሰግናለሁ። እንግዲህ ዋናው ነገር ቢጫ ካርድ የሚለውን መተርጎም ያስፈልጋል። ምንድን ነው ቢጫ ካርድ? ቢጫ ካርድ ማስጠንቀቂያ የምንለው ማለት ነው በእኛ ሀገር ቋንቋ። ማስጠንቀቂያ ሰጥቻለሁ ቆይ የሚል አማርኛ ንግግር ቢኖር ለቻይናው ይሄን ብለው አይገባውም። ቢጫ ካርድ ካሳየሁት ግን ይሄን ተናገርኩት ማለት ነው። ልክ እንደ ትራፊክ ላይት ማለት ነው። ዓለምን የሚያግባባ ቋንቋ ይሄ ነው። ስለዚህ እንደዛ የሚያረጋ አይነት ጥፋት ምንድን ነው ሲባል ደግሞ በሙሉ ተደርድረዋል። አሁን አንድ አጥቂ እዚህ የደረሰ አጥቂ ኳስ ከወዲህ ሲመታለት በሌላ ምንም በኦፍሳይድም በምንም አይጠየቅም። ግን እዚህ ጋር ሲደርስ
ኮንትሮል አደርጋለሁ ብሎ በእጁ ነካው። በእጁ ከነካው በኋላ ደግሞ ወዲያው ገፋውና እዚህ ጋር ሲደርስ መታው። ኳሱ ውጭ ነው የወጣው፣ አልገባም። በኳሱ በእጁ ተጫወተ። በነገራችን ላይ ይሄንን ለማንሳት አንዱ የሚጠቅመን ነገር ኳስ አሁን ሰሞኑንም ያለ ፕሪሚየር ሊግ ላይ ያለ ጨዋታ ላይ ያየነው ነው። ተጫዋቾች በእጅ ኳስ ነኩ፣ ነገር ግን ሰውነታቸውን ስትሬች አድርገው ዘርግተው አይደለም የነኩት፣ እዛው ላይ እያለ ነው። እዛው ላይ እያለ ኳስ ቢነካው እና ግብ ቢገባ ይጸድቃል ወይ ነው አንድ። እዛው ላይ እያለ ኳሱን ነክቶት፣ ኳሱ እጁን ነክቶት ኳሱን በእግሩ እየገፋ ከነካው በኋላ በእግሩ እየገፋው ሄዶ ግብ ቢገባ ይሄንን አሁን አይለይም ሰው፣ ይሄን አልለየም። እኛም ባለሙያዎች ናቸው አካባቢም ላይ ይሄንን ነው የሚያነሱት። ህጉ ላይ ግን ተጽፏል። ኢሚዲየት ነው የሚለው። ኢሚዲየት ቀላል ቃል። ኢሚዲየት ማለት በአማርኛ ወዲያው ነው፣ በቅጽበት። ወዲያው ማለት ይህ 11 ቁጥር ኳሱን ከዚህ 9 ቁጥሩ ሲቀበለው ኮንትሮል ሲያደርግ እዚህ ታፋው ላይ እጁ ነበረ። ወረደ ኳሱ። ልክ እሱን ነክቶት እግሩ ላይ ሲደርስ ኳሱ ቢመታው ቢገባ ይሄ ግብ ነው የሚለው። ነገር ግን እጁ ለምንድን ነው ግብ ነው ግን ስንል ከእጁ ቀጥሎ ወዴት ነው ኳሱ የሚሄደው ብለን ከዚህ ውሳኔ በፊት መጠየቅ አለብን። እጁን ነካው፣ ከዛስ በኋላ ወደ ጎል ነው ወይ ነው? ወደ ጎል ከገባ በምን ገባ ነው የምንለው? አሁን በእጅ ነው፣ በእጅ ገባ። ስለዚህ ያ ግብ ይሻራል። ሆን ብሎም ሆነ ደለብሬትም ሆነ እንደለብሬት ማንኛውንም ለዚህ ድርጊቱ ደግሞ በእጅ ተጫውተሃል ተብሎ ስለሆነ ቢጫ ካርድ ያገኛል። ግብ ማስቆጠሩ ብቻ አይደለም፣ አለማስቆጠሩ ብቻ አይደለም፣ በእጅህ ተጫውተሃል ተብሎ ቢጫ ካርድ ያገኛል። ይሄን ሳያረግ ደግሞ ተጫዋች ይዘላል። እየዘለለ በቴስታ ሊጫወት ሲል እጁንም ብድግ ያደርግና ይነካታል ኳሷን። ያቺ ኳስ ወደ ውጭ ትሄዳለች። በእጅ ነክቷል ብሎ ዳኛው በፊሽካ ይነፋል፣ ልጆቹም ይጮኻሉ። ኳሷ ግን ሄዳለች። በዚህ ጊዜ ኳሱን ያቆምና በአንደኛ ቅጣት ምት ይቀጠዋል። እሱ ቢጫ ካርድ የለውም፣ ተጠቃሚ አይደለም በዛ እጁ ግን ተጠቅሞ ያ ኳስ ግብ የሚገባ ከሆነ ግቡ ይሻራል። እንደገና እሱም ቢጫ ካርድ ያያል ማለት ነው። ይሄንን ነው ማገናዘቢያ ሆነ ያለብን። አንድ ለምን ኢሚዲየት ስለሆነ ነው። ኢሚዲየት ካልሆነ ግን አይቀጣም ነው። አሁን ከሰሞኑ የምናየው ኳሱ እግሩ ላይ ካረፈ እግሩ ላይ ነው ብለን ስንል እግሩ ጋር አብሮ የነበረ እጁን ነክቶታል። ከዛስ መሬት ረግጧል። ከዛስ እየገፋው ሄደ። ሰውም ካለ ሰውን ሊያልፈው ይችላል። ብቻ ዞሮ ዞሮ ምን ሆነ? ኢት ኢዝ ኖት ኢሚዲየት አይደለም መጫወቱ። ስልቱ ከኳሱ ከእጁ በኋላ ምን አረገው? ኳሱ ወርዷል፣ በእግሩ መጫወት ጀምሯል። በቃ አሁን ጀምሯል፣ ተለውጧል። ያ ጨዋታ ተለውጧል። ይሄን ኳስ ከዚህ እንደዛ 2 ሜትርም 3 ሜትርም ገፍቶ ሄዶ ግብ ያገባው ግብ ነው፣ ይጸድቃል። በቃ ይሄንን ግን ለይቶ ማወቅ ያስፈልጋል። በእጁ የነካው ኳስ ነው ብሎ ማለት በእጁ የነካው ግን የማይጸድቀው መቼ ነው? ኢሚዲየት ሙቭመንት ሲሆን እጁ ላይ እንደነካው ወደ ጎልነት ሲቀየር ሲገባ ብሎ ይሁን ተሳስቶ ይሁን አስቦበት ይሁን ተደናግሮት ይሁን ብቻ እጁን ነካ ገባ። ጥፋት ተሰርቶበት ቢሆንስ? በመጫወት ላይ እያለ ከኋላ ተጋጣሚ ቡድን መጥቶ የቱ ይቀድማል ነው? ጥፋቱ ነው የሚቀድመው፣ በጥፋቱ እጁ ከሆነ የሚቀድመው በእጁ ነው። እጁ ላይ ነክቶት ግን ጥፋትም ተደርጎበት አንዳንድ ተጫዋች ግብ ሊያገባ ይችላል። ስለዚህ የሚፈለገው ምንድን ነው? ትልቁ ነገር ግብ ማግባቱ ነው። ግብ አግብቷል ስላገባ ለምሳሌ እንትናን
የሊቨርፑሉን ኢሳቅን አዲስ ተዛውሮ አሌክሳንድር ኢሳቅ እሱ ሄዶ ግባ ገባ፣ ወዲያው ተመታ፣ ወደቀ። ያ ልጅ ቢጫ ካርድ ማየት አለበት፣ ቀይ ካርድ ማየት አለበት። ግብ ስለገባ አይደለም። ግብ እኮ ስለገባ የዲሲፕሊን እርምጃን በቃ ግቡ ገብቷል፣ በቃ ግብ ከገባባቸው ብለሽ የምታየዋል። ግብ ማግባት መግባትና አለማግባት ለዲሲፕሊን አይወስንም። አንዳንዴም እኮ እግር ኳሱም ይጠናቀቃል እኮ አይደል? ግብ ከገባበት ለምን በቢጫ ካርድ ቀይ ካርድ እንለዋለን? ቶ በቃ ግብ ገብቶበታል ብለሽ የምታየው አይደለም። ለዛ ጥፋት አብሮ የሚሄድ ከቅጣት ምት ጋር የሚሄድ ጥፋት ተደርጎ ከሆነ ካርድ ነው። እሱ ልጁ ተገጨው፣ ሰበረው፣ እግሩን ወይም ረገጠው፣ ግብ ገባ። የረገጠው ልጅ ግን ለዚህ ለፈጸመው ስራ ዋጋ ማግኘት አለበት። ቢጫ ካርድ ሆነ ቀይ ካርድ ወዲያው ጨዋታው ሊያልቅ ይችላል። ቢያልቅም እንኳ ተጫዋቹ ያንን ካርድ አይቶ ነው የሚያልቀው። ለምን ጨዋታው ካበቃ በኋላ ወደ ሜዳ ከሜዳ ሲወጡ መንገድ ላይ ተጫዋቾች ጥፋት ቢያጠፉ ካርድ ያዩም እንዴ? ያያሉ እኮ ተነጋግረናል በዚህ ጉዳይ። እስከ ኮሪዶራቸው ድረስ ሲሄዱ ጥፋት ካጠፉ፣ ይሄም ልጅ እንደዚሁ ልጁን ሰበረው፣ ግን ኳሱ ተንከባሎ ግብ ገባ፣ ግቡ ይጸድቃል። ለፈጸመው ደግሞ ስህተት ፋውል ደግሞ ለሱ ህጉ የሚለውን ነገር ማግኘት አለበት፣ መስጠት አለበት ማለት ነው። ያው ይህንን ጥፋት ተሰርቶስ ቢሆን ሲባል አንድ ነገር ትዝ አለኝና በቻምፒየንስ ሊግ የአንደኛው ምዕራፍ የመጨረሻ ጨዋታ ላይ ከነበሩ ጨዋታዎች በተለይም በርካቶችን ሲያነጋግር የነበረ አንድ ኳስ ነበርና የቤኔፊካና የሪያል ማድሪድ ነውና ሪያል ማድሪድ ለማለፍ ወደ ሁለተኛው ምዕራፍ ለመሸጋገር አቻ ብቻ በቂው ነበረ። ይህ ጨዋታ 4-2 ነው የተጠናቀቀው። በስተመጨረሻ የገባ ግብ ነው ዋጋ ያስከፈለውና እንደው 98ኛው ደቂቃ ላይ ነው ግቡ የገባው። ግቡን ደግሞ ያስቆጠረውና በጣም ድራማዊ ምሽት እንዲባል ያስቻለው ግብ ጠባቂው መጥቶ ነው። የቤኔፊካ ግብ ጠባቂ መጥቶ ግብ አስቆጥሮ ነው። ልክ ግቧ ስትቆጠር ዳኛው ፊሽካቸውን አሰሙ እና ያው ሌላም የደርሶ መልስ ጨዋታ ወደ ፕሌኦፍ ለማለፍ አስፈለገው ማለት ነው። ሪያል ማድሪድ ቻምፒየንስ ሊጉ ላይ በቀጥታ ማለፍ አልቻለም እና እዛ ላይ ማንሳት የፈለኩት ነገር በዚህ መካከል ጥፋት ተሰርቶ ቢሆን ኖሮስ ቅጽበት ነው እንደተባለው ኢሚዲየት የሆነ ነገር ነው የሚሆነው። ልክ ያ ግብ ጠባቂ ግቧን ሲያስቆጥር 98ኛው ደቂቃ ላይ ዳኛውም እኩል ፊሽካቸውን ሲያሰሙ ተመሳሳይ ሰዓት ሆነና በዚህ መሀል ላይ የሆነ ፋውል ነገር ኖሮ ቢሆንስ የሚለውን ነገር ትንሽ ግልጽ ቢሆን። ትክክል ነሽ እኮ አሁን ቅድም እንዳልኩሽ ነው። ልጁ መጣ፣ እግሩ ላይ ያረፈ ኳስ ይኸው ይሄ ኳስ ከዚህ እየገፋው መጣ። ኦኬ ለራሱ ጓደኛ ሰጠው። ይዞ ሲሄድ እዚህ 2 ቁጥር 11 ቁጥር እዚህ አለ ሌላ ተጋጣሚ ወይ እናርገው እዚህ ገደማ ሲደርስ ይሄንን ልክ እንደ አይሳቅ አይነት ማለት ነው። ይሄው እንደዚህ እቻት ኳሷ እዚህ ይህችን ኳስ አሾልኮ ይሄ በቀጥታ ወደ ግብ መታ። ግቡ ልክ ሲገባ ይሄ 12 ቁጥር ግን እግሩን እሱ ላይ ስለሆነ የጣለበት እሱን ተሸክመው አወጡት። በቃ ይሄ ተጎዳ ማለት ነው። ይሄ የጥፋት አካሄድ መሆኑን ዳኛው እስካረጋገጠ ጊዜ ድረስ ለተደረገው ጥፋት ቅጣት ይሰጣል። አሁን ልዩ የሚያደርገው ግቡ ገባ፣ ልክ እንደ ገባ ሰዓት አለቀና ፊሽካ ተነፋ። ያ ነገር ግን አይቀርለትም። ያ ወንጀሉ አይቀርለትም። ያ የሰራው ጥፋት አይቀርለትም። ጨዋታው አልቋል። ጨዋታው ካለቀ በኋላ ለምን ይሰጠዋል እንዳይባል ሕግ አለን። እንኳንስ እሱ ጨዋታው አልቆ ወደ መልበሻ ቤት እየገቡም ባለ ጊዜ የዲሲፕሊን ጉድለት ከተገኘ በዲሲፕሊን ጉድለቱ ሪፖርት ውስጥ ይካተታል። ስለዚህ እዚህም ላይ ጨዋታው አለቀ፣ ግብ ገባ፣ ግን ይሄኛውን እዚህ ጋር ያደረገውን ድርጊት በተመለከተ ህዝቡ ምንድን ነው ማነው ህጉ ምን ይላል? ሲሪየስ ፋውል ፕሌይ ላይ ነው፣ ቫዮለንት ኮንዳክት ላይ ነው፣ ከነኚህ ውስጥ የትኛው ላይ ነው ብሎ ያመጣና ያንን ውሳኔ ይሰጥበታል። ለጎሉ መነሻ ወይም ከጎሉ መነሻ በኋላ በተደረገ እንቅስቃሴ ጥፋት ሊኖር ይችላል እኮ። ከዚህ የተመታ ኳስ እዚህ እስኪገባ ጊዜ ድረስ እኮ አንዱ እዚህ
አንዱን በቦክስ ሊመታው ይችላል። አዎ ግቡ ይገባል። ይሄ የመታው ተጫዋች እኮ አይቀርለትም። በርካቶች እኮ ጨዋታው እንዲቀጥል ይፈልጋሉ። ለዛ በሚል ነው ጥያቄውን ያነሳሁት። ሰዓቱን እንዳይቀጥለው ጨዋታው አልቋል፣ ግቡ ገብቷል። ወንጀሉ ግን እዚህ ጋር ያለው በግቡ ውስጥ ደግሞ ይሄ መጥቶታል። ስለዚህ ይሄ ሪፖርት ይደረጋል፣ ጽሁፉም ላይ ደግሞ ይጻፋል። ምናልባት እኮ ያ ተጫዋች ጥፋት የተሰራው ተጫዋች 4 ቢጫ ካርድ ኖሮበት ቢሆን በጨዋታው መጨረሻ ፊሽካን ቢነፋ ያችን ይወጣ እንኳን 5ኛ ቢጫውን ይዞ ቀጣይ ጨዋታ የመሰለፍ እድሉን ያበላሻል። መልካም ኢንስትራክተር፣ ውድ ተመልካቾቻችን ግልጽ ሆኖላችኋል ብለን እናስባለን። የዛሬን ግን እዚህ ላይ እናብቃ። አብረውን ስለነበሩ ስለሰጡንም እንዲሁ እጅግ አድርገን እናመሰግናለን። ውድ ተመልካቾቻችን የዛሬው መሰናዷችን ይህን ይመስል ነበረ። የካፍ ኢንስትራክተር ሽፈራው እሸቱ እንደ ሁልጊዜው ከኛ ጋር ጥሩ ቆይታን አደረጉ። ፕሮግራሙን እየመራው ከመላው ስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታን ያደረኩት አዲስ መሀመድ ነበርኩኝ። እስከ ሳምንት ቸር ቆዩልን።